ባንተ በራስ አይደለም እየኖርክ ያለው። ይሄ ቀለበት ባይደግፍ ኖሮ ለባት ልትሞቱ ትችል ነበር። አይ ቀለበቱ ከብዙ ነገር ጠብቆ ነው የቆየው። ዝም ብለህ ማውለቅ አልነበረብህም። ምን ማለት ነው? ምክንያቱም አሁን አንተ እየኖርክ ያለ መስሎ ከሆነ አትሳሳት። ቀለበቱ ስለጠበቀህ ነው እንጂ አንተ ራስን ስለጠበቅህ አይደለም። አሁን ዛሬ ያለህበት ቦታ ድረስ ያለው አትሳሳት። ከእጅህ ያወጣው ቀለበት ፈርጡን ስታነሳው እዛ ላይ ቁጥር አለ። ያ ቁጥር አንተ የጎሳው ስንተኛ ትውልድ እንደሆንክ እዛ ቀለበት ላይ ፈርጡ ላይ ይናገራል። እናቴ መሆኗን እንዴት አወቅ? እንዴት አላውቅም። ረጅም ጊዜ እኮ አብረን ነበር። በዛ ላይ አንድ አካባቢ ስለነበር እንተዋወቃለን። እናትህ ያን ያህል ጊዜ መሬት ቆፍራ ደብቃ ያስቀመጠችበት ምክንያት እሷ በስብሳት ምስጢሩ ስለምታውቅ ነው። በጣም ኃይለኛ ከሌላ አጎራባች ጎሳዎች ጋር በጣም ኃይለኛ ብጥብጥ ስለነበረ በየቀኑ ሬሳ ይወድቅ። የኔ ባለቤት ናት እናትን ያስታወሰቻት ስለ ቀለበቱ ማለት ነው። የራሴ ስራ እየሰራሁ ነው ያለሁት እንጂ ሙሉ በሙሉ በጎሳው ታዛዥ እንጂ እኔ አዛዥ አይደለሁም። የኔ ባለቤት ብቻ አይደለም የጎሳው አባል በሙሉ አንተ የወርቁ ልጅ እንደሆንክ ወይም ደግሞ እንደተጸነስክ ያውቃል። ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ የንግድ ሱቅ በመርካቶ ተክለ ሃይማኖት ለሽያጭ ያቀረብን ሲሆን ቢያሻው ነግደው አሊያም አከራይተው የሚያተርፉበትን የንግድ ሱቅ ከግራውንድ ፍሎር ጀምሮ የተለያዩ የካሬ አማራጮችን ይዘንላችሁ ቀርበናል። በተጨማሪም በዓሉ ምክንያት በማድረግ በድርጅቱ ተይዞ የነበረውን የፓኖራሚክ ቪው ያለውን የመኖሪያ አፓርትመንት ብሎክ የአዲስ አበባ እምብርት በሆነችው ፒያሳ ላይ ለአጭር ጊዜ በሚቆይ የማስታወቂያ ዋጋ ባለ 1 መኝታ 4.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ አሊያም 10%ን ከፍለው ቀሪውን በግንባታ ሂደት የግሎ ያድርጉ። የዝቅተኛ ፍሎር አማራጮችም ስላሉን ፈጥነው ይደውሉ። ሜሪት ፕሮፐርቲስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንተ ምን አይነት ወሬ ነው የምታወራው? ምንም አይነት ማስተባበያ አልፈልግም። ትክክለኛ ነገር ነው አሁን ለመጠየቅሽ ጥያቄ እንድትሰጪኝ ፈልገው። ስለዚህ ቀለበት እንድንነግር ይፈልጋለሁ ማለት ነፍሱን በገነት ያኖረው አንዳርጋቸው አለፈ። በቃ ለመያዣነት መሆኑን ሳቀስ ምን ማለት ነው? ምን ማለት ነው? መሬት ቆፍሬ ነው በቆርቆሮ በፕላስቲክ ጣሳ ትንሿ አለች አይደል? በሷ ነው መሬት የቀበርኩት እኮ። ለምንድን ነው የሰጠሽኝ? እናትህ ነች የሰጠችኝ። አሁን እናቴ ነች የሰጠችኝ እኮ። ለምንድን ነው የሰጠሽኝ ነው ጥያቄ እኮ። ለምንድን ነው የሰጠሽኝ? ምንድን ነው የቀለበት ነው? እስኪ በነገራችን ላይ ቆይ እስኪ አንዴ እስኪ እጅህን ፍታው። አየሁ። ኖ ይሄ ቀለበት በስተት እንዳታወልቀው ፕሊዝ። ይሄ ቀለበት እናቴ ነች የሰጠችኝ። እናቴ ደግሞ የጎሳ አባል ነች። አንተን ከምንም ነገር ሊጠብቅህ ነው ይሄ ቀለበት የሰጠህ። እኔ የሚጠብቀኝ ፈጣሪ ነው፣ እግዚአብሔር ነው። የሚስቱ ቤተሰቦች ናቸው ለማየት የሚመጡት የባለየው ቤተሰብ ጋር ማለት ነው። ይሄን ቀለበት ይጠብቅሃል ተብዬ የተሰጠኝ ከባለቤቴ እናት የተሰጠኝ። ስለዚህ ይሄ ቀለበትና ይሄ ቀለበት አንድ አይነት ናቸው። አዎ ተመሳሳይ ናቸው። እና ምን ይሁን መጀመሪያ ከዛ ጎሳ ጋር የተገናኙበት ምክንያት አንደኛ ያው እኔ ጎሳው ተወላጅ ባልሆንም በጋብቻ ግን ተሳሰርን። ስለዚህ ቀለበት ራሱ ምንም እኮ የማውቀው ነገር እኮ የለም። ምንም የነገረችኝ ነገር እኮ የለም። እንካ ልጄን አድርገው ረጅም ጊዜ ሆኖታል ከሰጠችኝ። እኔ ቤት ነበር ማስቀመጥ። እኔ የዋሸው አይደለም፣ ምክንያቱም እኔ የሚያገናኝ ጉዳይ ስላልነበረ ያንተን ፍለጋ ስመጣ መረጃዎች ደርሶኝ ነው። የተጻፈ ደብዳቤ ነበረ። ያ ደብዳቤ ለአንተ ነው በእጅ እንዲሰጥ የተጻፈው ደብዳቤ ነበረው። እሺ እንግዲህ ቤቱ ይሄ ነው። ውድ ቤተሰቦች እዚህ ቤት እና ለምን እንዲያርጉ እንዲያታርጉ፣ እዚህ ጋር ተቀመጡ፣ እዚህ ጋር ተቀመጡ፣ በዚህ ውጡ፣ በዚህ ግቡ እያልክ ሁሉ ጊዜ ትዕግስት ታደርግላችኋለህ። እና ራሱ አባቴ ነው እኔ እንደሚያዣ አድርጎ ያሰደግ ራሱ አንዳርጌ ነው የነገረህ። አዎ ባንደበቱ አንዳርጌ ነው። ምን ያጠራጥር ነገር የለም። አንዳርጌ ነው። በጣም ትገርማለህ አንተ፣ በጣም ትገርማለህ። ምክንያቱም ወርቁ በህይወት እንዳለ የሚያውቁ ሰዎች አንዳንተ ሌላ እህት በደንብ ታውቃላችሁ። በቃ ሌላ ምን አለ ታዲያ? እንደሚያዘጋፍኩኝ ሰው ወርቁ ሌሊት ላይ በጄሪካን እንትን ምን እንደሆነ አላውቅም፣ በጄሪካን ግን ሌሊት ላይ ይዞ ነበረ አልከን። ለኔ ብለኛል እንደዚህ ብለህ አንተን ያሳደገክ ሚያጂ አለው። ገባ? ወርቁ የትም እንዳይሄድ እስካሁን ድረስ የለም። ሌላ እኔ የማላውቀው ነገር አንተም ታውቀዋለህ። አንተ ታውቃለህ። ምኑን ነው? ብዙ ቤተሰብ ውስጥ የነበረውን ነገር ብዙ ነገር ታውቃለህ። ብዙ ነገርንም ትነግረን ነበር። ነገር ግን መጨረሻ ላይ ገሉኛል።
መጨረሻ ላይ እሱ ሲሞት እኔንም ገሉኝ ሞቱ። እኔንም ገሉኛል። ይሄን አታውቅም አንተ? አንዳርጌ እኔን እንደመያዣ ይዘኝ እንደመያዣ ነው በቃ። አሁን ሁሉ ነገር ግልጽ ሲሆን የመጣው ይሄ ነው ታሪኩ። ወንድሜ በህይወት የለም እንጂ ማለት ነው። ከዛ በኋላ እኮ ተቃርናችሁ ነበረ፣ በጥል ሁሉ ነበረ እኮ። ከዛ በኋላ እኮ ተቃርናችሁ ነበረ። እኔ ይሄን ነገር ያውቃል፣ ነግሬዋለሁ። ብዙ ጊዜ እናንተ በጎሳ ሲጣሉ ተያይዛችሁ ሁሉ ተሸሹ አልነበር እንዴ? ተያይዛችሁ ተሸሹ ነበር እኮ። ለዛ እንደሆነ ታውቃለህ። ስለዚህ ምንድነው ዓላማ? ወርቁን ማሳገድ ወይ ማስገደል ያንተ ፋንታ ነው። ለምን? ያንን ካወቅ አንተ የዛ ተጠቃሚ እንድትሆን። መኝታ ቤት ውስጥ ተደብቆ እዚህ አይደለም። እሺ ቆይ እኮ ገረመውን የሚያውቀው ብለኛለች። እኔም ደግሞ ገረመውን ፍለጋ ክፍለ ሀገር እየሄድኩ እንደነበረ አውርተናል። እየተደዋወልን እየተነጋገርን እየተጻጻፍን ነበረ። እኔ አንተን ፍለጋ እዛ ክፍለ ሀገር ስሄድ አንተ እዚህ መሆን ቤተሰባቸውን ዘመዶቻቸውን እንኳን የማያውቁ ያው እርስ በርስ መቼም ትጠያየቃላችሁ። ያላችሁት እርስ በርስ ገንዘብ ያላችሁ ማን የገደለው ወይ ደግሞ ማን ያስገደለው? እንግዲህ እኔ በወርቁ እንትና እዚህ ተደብቀ ነው አንተ ክፍለ ሀገር የምፈልገው። ምን ብለሽ ነው የጻፍሽልኝ ቴክስት ላይ? ምን ብዬ ነው የጻፍኩልኝ? ቴክስት ላይ ስለገረመው ምን ብለሽ ነው ቴክስት ላይ ጻፍሽ? ወርቁ እንዲህ እስኪሆን ድረስ ቤተሰብ እንዲህ እስኪበተን ድረስ እናንተንም ስራ የኛንም እንደዚህ እስከመሆን ድረስ ሲያደርገው ታፈሰ ነው። እንዴት የሌላ ሰው ወሬ ሰምታ ይሄን ያደረገው የኔ አባት ነው ብለህ እንዴት ትላለህ? ይሄ እኮ በጣም ስህተት እኮ ነው። ሌሊት ላይ በጀሪካን ጋዝ እንደዚህ ነገር ይዞ ሲያልፍ አይቼዋለሁ፣ ወርቁ እንዲህ ሲያደርግ አይቼዋለሁ ብሎ ያንን ተንኮል ነግሮናል። ኧረ ሉል ቆይ ሰላም ልቀቅ። ቆይ አይደለም ደግሞ ምን ሊሰራ መጣ? እንደናሽ ምን ነው ፍቺና ኮሰትሽው? እንዴት ማን ፈልገን የመጣው? ይሄ እንዴት እንደሆነ አሟሟቱ ምኑም ግራ የሚያጋባ ካሜራውን አስቆሙ። እባክሽ ተረጋጊ። ለምን እንደዚህ ይሆንሽ እንዳለሽ አልገባኝም። ወይ አንቺ ብቻ አይደለች ማለት እኔም አክስት ጭምር ነች አይደል? ግን ደግሞ ይልሽ ከጀርባ ሆና ልታጠፋኝ የነበረችው እሷ ነች። እሺ ካልፈለክ ለምን እንደምትመላለስ? እኔ ለሌላ ጉዳይ ነው ለምን መጣሽ? እኔ ለሌላ ጉዳይ ነው አይደለም። በቃ ለኔ መልስ እንደሰጪኝ ይፈልጋል። እኔ ይሄንን ነገር ማወቅ ፈልጋለሁ። ምን ያደርግልሃል? ማወቅ ስላለብኝ። ለምን እንደምታውቀው ምን ልታረግ አውቀህ? ሁለቱም የሉም። እሺ ምን ልታረግ? እኔ እሷን ላወራት ብቻ ነው የመጣሁት። መጠየቅ የምፈልገው ነገር አለ እሷ አሁን ስለአሁን አይደለም መጠየቅ የምፈልገው። እሺ እንግዲህ ውድ ቤተሰቦች ያው ዳንኤል መጥቷል። ዳንኤል እንግዲህ በድጋሚ እንኳን ደህና መጣ። እንኳን ደህና ቆየ። እንደምን አለ? እግዚአብሔር ይመስገን። ያው እንግዲህ ትናንትና የተለያየንበት መንገድ ጥሩ አልነበረም። ከዛ በኋላ ግን ያው አውርተናል፣ በስልክም ተነጋግረናል። ዛሬ ለመነጋገር እንግዲህ ፈቃደኛ ሆነን ሁለታችንም በቀጠሯችን መሰረት ተገናኝተናል። ስለመጣ ደስ ብሎኛል። አሎ እግዚአብሔር ይመስገን። እናት ስትወጣ ይቻት ነበር። እንዴት አላስተዋወቅም? እናቴ መሆኗን እንዴት አወቅ? እንዴት አላውቅም። ረጅም ጊዜ እኮ አብረን ነበር። በዛ ላይ አንድ አካባቢ ስለነበር እንተዋወቃለን። ከእናቴ ጋር እንተዋወቃለን። እናቴ አንተን ታውቃለች? እናቴ አንተን ታውቃለች? አዎ ታውቀኛለች። ባይን ታውቃለህ? ሁሉም ሰው ይተዋወቃል። ከተማዋ ጠባብ ስለሆነች ስለአንተ ቤተሰብ፣ ስለኔ ቤተሰብ፣ ስለማንም ቀበሌው በሙሉ እርስ በራሱ ሁሉም ይተዋወቃል። ምክንያቱም ጠባብ ከተማ ነች። ይሁንሽ በብዛት ያው ልክ ነው፣ ይተዋወቃሉ። በብዛት ትንሽ ወደ ገጠራማ ቦታዎች ያሉ ሰዎች ካልሆኑ በስተቀር በብዛት የሚቀራረቡ ሰዎች ይተዋወቃሉ። ዛስ ከተማ ላይ ያሉ ሰዎች ቀለበቱን ለመጣው ከዚህ መውለቅ ስለነበረበት ቀለበቱ ከብዙ ነገር ጠብቆ ነው የቆየው። ዝም ብለህ ማውለቅ አልነበረብህም። ምን ማለት ነው? ምክንያቱም አሁን አንተ እየኖርክ ያለ መስሎ ከሆነ አትሰሰት። በአንተ በራስህ አይደለም እየኖርክ ያለ። ይሄ ቀለበት ባይደግፍ ኖሮ ምናልባት ልትሞት ሁሉ ትችል ነበር። አንድ ነገር ልንገርህ፣ ባልገባ ሁኔታ አንድ ነገር ልንገርህ። ይኸውልህ ዳንኤል፣ አንተን ይጠብቅህ ከፈለገ የቆርቆሮ አንተን ይጠብቅህ ከፈለገ እኔ የምመለከተኝ ቆርቆሮ ለእኔ ቆርቆሮ አይደለም። ለእኔ ቆርቆሮ አይደለም። አዳምጠኝ። ይኸውልህ ከስሜት ውጣ። ትናንትናም ትንሽ ያልተግባባንበት ምክንያት ትንሽ ስሜታዊ ትሆናለህ። የማይመስል ነገር ሲወራብኝ ከስሜት ውጣ። ስላልገባህ እኮ ነው። ስላልገባህ እኮ ነው። ምኑን ያልገባኝ ብትሆነው አልገባህም። እኔ ስለኖርኩበት ነው ስለቀለበቱ ለምን ብዬ እየነገርኩህ ያለሁት። አንተ ስላልኖርክበት ነው እየተከራከርከኝ እኮ ያለው። ትናንትና ከስሜት ውጣ ብዬ እኔ ሰው በዛ ደረጃ ተነስቼ ጥዬ ወጥቼ አላውቅም። ትቼ ነው የወጣሁት አይደል?
ሶሪ ዛሬ ይቅርታ ጠይቃለሁ፣ ግን ስለ ቀለበቱ በደንብ አስረግጬ ነገር ይችላል። ቀለበቱ ስለጠበቀህ ነው እንጂ አንተ ራስን ስለጠበቅህ አይደለም አሁን ዛሬ ያለህበት ቦታ ድረስ ያለው። አትሳሳት። እናትህን ብትሆን ያን ያህል ጊዜ ረጅም ጊዜ ቀለበቱ እንዳስቀመጠችው አውቃለሁ። ይሄ ያስቀመጠችበት ምክንያቱም ሳይገባ ደግሞ የነገረችህም ይመስለኛል ስለ ቀለበቱ። ይኸውልህ ትሰማኛለህ? ቆይ አስጨርሰኝ። በትናንትና ስሜት ትቼ እንዴት እንዳታደርገኝ አስጨርሰኝ። ዳንኤል ስለ ቀለበቱ ለምን አስጨርሰኝ? ስለ ሌላ ጉዳይ ለምን አለው? አስጨርሰኝ። መጀመሪያ ስለ ቀለበቱ በደንብ አድርጌ አሰግቼ። እኔ ማወቅ ስለማልፈልግ እኮ ነው። ምንም አያደርግልኝም። አወቅም አላወቅም አሁን በራስህ አይደለም እየቆምክ ያለው። እኔ በራሴ ነው እየቆምክ ያለው። በእግዚአብሔር አይደለም። እኔ በእግዚአብሔር አይደለም። እግዚአብሔር እንዳለ እኔም አምናለሁ። በዚህች ምድር ላይ ስላለው ነገር ነው። በምድር ላይ ስላለው ነገር ኦር በራስህ ፐርሰናሊቲ እየጠበቀ ያለው ይሄ ቀለበት ነው። እናትህ ያን ያህል ጊዜ መሬት ቆፍራ ደብቃ ያስቀመጠችበት ምክንያት እሷ በረብ በስብሳት ምስጢሩ ስለምታውቅ ነው። እሷ ግን እንደማታውቅ ነው የነገረች። በቃ ምን ብላ ትበል? አሁን እርግጠኛ ነኝ እርግጠኛ እሷን ስታወራ አላየሁም። ስለዚህ በዚህ ቀለበት ስለዚህ አንተ አዳምጠኝ። እናቴ ቀለበት ቆፍራ እንደቀበረችው ሁላ ምስጢሩን ታውቃለህ ማለት ነው። ጭቅጭቅ አታድርገው። አንድ ነገር ንገርህ፣ እናትህ ስለዚህ ቀለበት ምስጢር ስለምታውቅ ነው ቆፍራ ደብቃ እድሜ ሲደርስ ወይም ደግሞ ስጪው በተባለችበት ሰዓት ላይ አውታ የሰጠች ይሄን ቀለበት። ተመልካቾችም የቡድን ሀገርም ስሙልኝ። ስለዚህ እናቴ ይህንን ቀለበት ቆፍራ መቅበሯን ጭምር ያውቃል ይሄ ሰው። እናቴ አሁንም የደበቀችኝ ነገር እያለ ነው እኔን እንደዛ ጫና አድርጋብኝ ተናግራኝ ሄደች። አሁንም የደበቀችኝ ሚስጥር አሁንም ድረስ አለ። ስለዚህ ቀለበት ምንነት እንደማታውቅ ነው የነገረችኝ። አሁን እንግዲህ ይሄ ቀለበት ተቀብሮ መቆየቱን እሱ ያውቃል። አንተ ሲጀምር ይሄንን ነገር ነው ያወቀው። እናቴ ቆፍራ ረጅም ዓመት ማስቀመጧ ምናምን በምንድን ነው ያወቀው? አንድ ነገር ምንነግርህ ምንድን ታውቃለህ? አንተ ከመወለድ በፊት እኔ ተወልጃለሁ፣ እዚህ ምድር ላይ ነበርኩ። አዎ ነበርኩ። ምን ይሁን በእድሜ እኮ ከግማሽ በላይ እኮ ነው። እኔ እኮ አሁን እኔ ጥዬ የምጠይቅህ ለምን አታዳምጠኝም? የማዳመጥ ችግር እኮ ነው አንተ እንዴ። ለምን ነገሮችን ወደ ከግማሽ በላይ ነው በእድሜ የሚበልጥህ። እሺ አንተ ከመወለድ ከግማሽ በላይ እኔ እበልጥሃለሁ። እሺ ቢያንስ እንደ ታላቅ እንኳን አክብረኝ እኮ ነው ማውራት ያለብህ እኮ አይደል እንዴ? እሺ እኔ ታላቅና ታናሽ በሚል አይደለም፣ ሰው በሰውነቱ አከብራለሁ። እንደ ኢትዮጵያዊ ደግሞ ታላቅ ታናሽ ደግሞ ሰው በሰውነቱ አከብራለሁ። ኦኬ፣ በራስ መንገድ በፈለከው መንገድ ትሰደው። በጣም ግን ራስህን ምሁር እያደረግህ ነው። አሁን ይኸውልህ ስለ ምሁርና ስለ ውርነት አይደለም። አንድ ጊዜ እባክህን ይሄን ቀለበት ስለዚህ ቀለበት ካልጨረስኩኝ ወደ ሌላ የትም አልሄድም። እሺ ቀጥል፣ ልስማ። እናትህ ይሄንን ቀለበት አንተ ከተወለድክ በኋላ ስትደርስ ኦልሞስት 22 አካባቢ ምናምን ስትደርስ የኔ ባለቤት ከመሞቷ በፊት ለእናትህ ቀለበቱን ሰጣሽው ወይ? ወንድሜ የሰጠሽን ቀለበት ለልጁ ሰጣሽው ወይ? የኔ ባለቤት ናት እናትህን ያስታወሰቻት ስለ ቀለበቱ ማለት ነው። ምን ማለት ነው? ቀለበቱ ያንተ ነው። የባለቤቴ ወንድም ያንተ አባት ነው ይሄንን ቀለበት በስጦታ ይሰጠህ። እሱን ማቆ ሰማሁ። በቃ ይሄን ከሰማ ለምንድን ነው ያወጣኸው ነው ይሄን ጥያቄ። እንደነገርኩ በራስህ አይደለም እየቆምክ ያለኸው። ይሄ ቀለበት ባይጠብቅህ ይሄ ቀለበት ሚስጥሩ ስለማታውቀው እኮ ነው። ይሄው እኔ አሁንም እስከ ለቴ ሞቴ ድረስ ከእጄ አላወጣውም ይሄን ቀለበት። ቆይ ማለት የአንተ ባለቤት ሄዳ እናትህን ያስታወሰቻት በምን አውቃ ነው እኔ የወርቁ ልጅ እንደሆንኩ? የኔ ባለቤት ብቻ አይደለም የጎሳው አባል በሙሉ አንተ የወርቁ ልጅ እንደሆንክ ወይም ደግሞ እንደተጸነስክ ያውቃል። ማለት በምን ታምር ነው የሚያውቁት? እንዴት ነው የሚያውቁት? ይህ ይታወቃል። ከተማው ጠባብ ነው ብያለሁ እኮ። ከተማው ጠባብነት ስለሆነ ስላልሆነ ሳይሆን እኔ የወርቁ ልጅ ስለመሆኔ በምንድን ነው የጎሳው አባል ያውቃል? አባትህ ነው የወርቁ ልጅ ያለው። እንዴት አባትህ የወርቁ ልጅ ብሎ ለባለቤቴ ማለት ነው። ከዛ ወዲያው ነው ይሄ ቀለበት በአንተ ስም እንዲወጣ ተደረገና ያው ይሄ ቀለበት እንዲወጣ ተደረገ። ሲደርስ እድሜው ሲደርስ ወይም ደግሞ 20 ምናምን ዓመት አካባቢ 22 ዓመት እስኪሞላው ድረስ እናትህ ጋር ባደራ ተቀምጦ ከዛ በኋላ ለአንተ እንዲሰጥ የተደረገበት ምክንያት በዛ ምክንያት ነው። እንዴት ነው እኔ ልጅ ሆኜ ይሄ ቀለበት በእኔ ስም ሊወጣ የሚችለው? ማለት ገና ጽንስ ውስጥ ሆኜ አባትህ አሳውቋል ለጎሳው። ለጎሳው ሲያሳውቅ በጎሳው
ህግ መሰረት ደግሞ እኔ ልጅ እንደዚህ ልወልድ ነው ብሎ ሲያሳውቅ በጎሳው ማለት በአያታቸው አማካኝነት ቀለበት ተሰርቶ በስመ እንዲወጣ ይደረጋል። ያ ነው የሆነው። ስለዚህ የጎሳው አባል የሆነ ሰው ልጅ ሊወልድ ሲል ገና በጽንስ ያለ አሳውቆ በዛ ጽንስ ስም ቀለበት ተሰርቶ ይዘጋጃል። ይሄም ቀለበት በዛ ምክንያት ነው የወጣው። ቆይሽ ማለት እኔ የጎሳው አባል ከሆንኩኝ ለምንድን ነው ጎሳው እስከዛሬ አልፈለገኝ? ሲጀምር አንተ መጀመሪያ መች ፈለካቸው? ምን ማለት ነው መች ፈለካቸው? እኔ አሁን ጥያቄን ለምንድን ነው ነገሩን የምታዞረው? አንድ ነገር ልንገርህ፣ እኔ ሲጀምር የጎሳው አባል መሆኔን አላውቅም። አትጭው መጀመሪያ እኮ አንተ ራስህ መጀመሪያ ስማኝ፣ እንግባባለን አይደል? አማርኛ ነው የምናወራው። እኔ ጥያቄ ይኸውልህ አባሉ እንዳለ ጎሳው እኔ ገና ከጽንስ ጀምሮ የነሱ ልጅ እንደነበርኩ ካወቁ ለምንድን ነው ያልፈለጉ? አለመፈለግ እኮ አይደለም። ሲጀመር አንተ መጀመሪያ መች አስጠግታቸው? ምን ማለት ነው መች አስጠግታቸው? ምንም በቃ በዙሪያ ያሉ ሰዎች እኮ ጭራሽ አንተ እኮ እንድናገኝ እኮ ማንም ሰው እኮ ፈቃደኛ አልነበረም እኮ። በዙሪያ ያሉ ሰዎች እኔን እንድታገኙኝ ፈቃደኛ ያልሆኑት እኔ እዚህ ስራ ውስጥ ከገባው የጋዜጠኛና ሙያ ውስጥ ከገባው በኋላ ነው እንደዚህ አይነት ነገር ለእኔ ፕሮቴክት እየተደረግኩ ያሉት። ከዛ በፊት በነበረኝ ህይወት ግን ለምንድን ነው ያልተፈለግኩት? ይኸውልህ አንደኛ ያልፈለጉበት ምክንያት ምንድን ነው መሰለህ? አንተ ከዛ ከተማ ለትምህርት ብለህ ወጥተሃል። አንተ በወጣህበት ሰዓት ላይ ያልተፈለግበት ምክንያት ከተማ ውስጥ የነበረው ብጥብጥ በየቀኑ በየሳምንቱ በየወሩ ስንት ላይ ሳት የሚል አንተ በወቅታው ላይ እኮ አልነበርክም እኮ አላየኸውም እኮ። የኔ መቃብሩ ላይ ተዋል አላየሃቸውም። እኔ ሲጀምር እዛም በነበርኩበት ሰዓት ስለዚህ ጎሳ ማውቀው ነገር አልነበረም። የዛን ጊዜ ማውቀው ገና ልጅ እኮ ነህ። ልታውቅም አትችልም ነበረ። ልጅ ነህ እኮ በዛ ሰዓት አታውቅም። ስለዚህ ይኸውልህ ስለዚህ ጎሳው በጣም ኃይለኛ ከሌላ አጎራባች ጎሳዎች ጋር በጣም ኃይለኛ ብጥብጥ ስለነበረ በየቀኑ ሬሳ ይወድቅ ነበር። በየቀኑ ብዙ ሰው ይሞት ነበር። እኛም በህይወት ያለው ሰው ደግሞ በየቀኑ ቀብር ላይ ነበረ። በየቀኑ ቀብር ላይ ነበረ እንጂ ጎሳው አንተን ሳይፈልግ ቀርቶ አይደለም። እንደዛ ስለሆነ ነው እንጂ በጭራሽ አንተን ጎሳው ረስቶ አያውቅም። ይሄ ነገር አይዋጥም። ምክንያቱም እንደሆነ ታውቃለህ፣ አንተ ለጎሳው የአባትህ ምትክ ስለሆንክ የአባትህ ምትክ ነህ። አይረሳህም። ለዛም ነው አንተ የተረሳ የመሰለህ እንጂ እንደዚህ አይደለም። ይሄ የመረሳት ያለ መረሳት ጉዳይ አለ። ይሄ ነው በቃ። ከገባህ እንግዲህ በእንደዚህ አይነት መልኩ እያስረዳሁ ያለው አንተ አሁንም ትናንትና ወይም ደግሞ ከነበርክበት ስሜት ውስጥ እየወጣህ ስላልሆነ ነው። አሁን የመረሳት ስሜት ውስጥ ነው ውስጥ ያለው። እንደዛ አይደለም። የመረሳት ያለ መረሳት ጥያቄ አይደለም። እንደዛ አይደለም። እኔ ሲጀምር እንደዚህ አይነት ጎሳ አስታወሰኝ አላስታወሰኝ እኔ ምንም አይጠቅመኝም። እሱ ይኸውልህ ጎሳው ማንን በመንፈስ የሚያምን ጎሳ እንደዚህ አይነት ነገር ውስጥ በእንደዚህ አይነት ነገር ያደኩ ልጅ አይደለሁም። ፈጣሪ የምፈራ ሰው ነኝ። በፈጣሪ የማምን ሰው ነኝ። ገባርል እኔ ለምን ይሄ ጎሳ ስላልፈለገኝ ይሄ ጎሳ እንትን ስላላኝ ምቆጭ አይነት ሰው አይደለሁም። ጎሳውን ፈጣሪ ነው ያውቃል እኮ። እሺ ጎሳው የራሱ የሆነ አካሄድ ስላለው እና ምን እንደሆነ ታውቃለህ? ይኸውልህ አንተም ትናንትና ከነበርክበት ስሜት ብዙ አልኖርክም ከጎሳው ጋር። እኔ በኖርኩበት ጊዜ ውስጥ ብዙ ነገር አይቻልም። ብዙ ነገር ጎሳው አንተ ሳይፈልግ ቀርቷል። ቅድም እንደነገርኩህ አንተ ለዚህ ጎሳ የአባትህ ምትክ ነህ። አንተ መጀመሪያ ጎሳውን መቼ ፈለግከው? አልፈለግከውም እኮ። አያሳዝኑም? አሁን እኮ ጎሳው እኮ ያንተም ደም አለበት እኮ እዛ ጎሳ ላይ። ስለዚህ እየተበታተኑ እኮ ነው እነዚህ ይሄ ጎሳ። አያሳዝኑም? ሰዎች አይደሉም? ልትቆረቆሩላቸው እኮ ይገባል። ጎሳው ማለት ይኸው ህዝብ ማለት ህዝቡ ሲበተን እንዴት ነው የማታዝነው? ያንተም ደም አለበት ብዬ ነገር ያለው። ሌላው አንድ መነግረህ ነገር ምን እንደሆነ ታውቃለህ? ከእጅህ ያወጣው ቀለበት ፈርጡን ስታነሳው እዛ ላይ ቁጥር አለ። ያ ቁጥር አንተ የጎሳው ስንተኛ ትውልድ እንደሆንክ እዛ ቀለበት ላይ ፈርጡ ላይ ይናገራል። ግን ይህም ቁጥር አሁን ቅድም በነገርኩ ኬዝ ወይም ደግሞ እርስ በርስ ባለው ጦርነት ተመናምኗል። የለም እዛ እኮ ብዙ ንብረቶች አሉ፣ ብዙ ነገሮች አሉ፣ ብዙ ነገሮች አሉ።
እነዛ ነገሮች ሁሉ በቃ በእነዚህ አጎራባች ካሉ ጎሳዎች ከነሱ ጋር በተፈጠረው ግጭት ያ ነገር ሁሉ በቃ እየተበታተነ ያለ። ስለዚህ ተባብረን ያንን ጎሳ ብንሰበስበው መርዳት ባለብን መንገድ እየረዳን ያንን ጎሳ አንድ ብናደርገው እንጠቀማለን እንጂ ስፔሻሊ አንተ ትጠቀማለህ እንጂ እኔ ይሄ ቀለበት እኮ የባለቤት ቀለበት ነው። የጎሳው አባል ሆኜ እኮ አይደለም። ገባ? የባለቤቴ ቀለበት ስለሆነ ለዛው ነው። ምክንያቱም እዛው ጎሳው ላይ እኔ ኖሮ ያለሁ ታውቃለህ። በኖርኩበት ጊዜ ውስጥ ያየኋቸው ግን አንዳችም እንከን ስላልነበረ ለዛም ጭምር ነው፣ በማስታወሻነት ጭምር ነው እጅ ላይ ቀለበቱ ከእጅ ላይ የማላወጣው። እሺ አንድ ነገር ልንገርህ፣ እንደ ሰውኛ አዝንላቸዋለሁ። ስለመበተናቸው፣ ስለ ሽሽታቸው፣ ስለ ፍርሃታቸው አዝናለሁ። ላግዛቸውም ፈልጋለሁ እንደ ሰውኛ። ግን ይሄ እንደ ጎሳዬ ነው፣ እንደ ዘሬ ነው፣ እንደ ደሜ ነው አይነት ስሜት አይደለም። እኔ ሳግዛቸው ከዚህ ቀደም በርካታ ሰዎችን ሳግዝ እንደቆየሁት አሁንም ይሄንን ህዝብ እደግፈዋለሁ። ወደ ነበረበት ቦታ እንዲመለስ ለማድረግ እሞክራለሁ። የሚያሳደውን ጎሳ ለማስተማር እሞክራለሁ። ማለት ይህ እያመለኩ ያሉት ስርዓት የነሱን ስንገድል የነሱ ዕውቀት ወደኛ ይመጣል፣ የነሱ ሀብት ወደኛ ይመጣል፣ የነሱ እድሜ ወደኛ ይመጣል የሚሉትን አማርኛ እንዲያቆሙና የማይመስል ነገር እንደሆነ እንዲረዱ ለማስገንዘብ እሞክራለሁ። አይ ካሉ ደግሞ ሰዎችን እያጠፉ ነውና በህግ አግባብ እንዲቀጡ እናደርጋለን። ምክንያቱም ማንም ሰው የትኛውንም ሰው ገሎ የሱን እድል የሱን እድሜ የሱን ምናምን ነገር የሚባል ነገር የለም። ገባር? ይሄን ነገር ለማድረግ እሞክራለሁ፣ እሰራለሁ፣ አደርገዋለሁም ደግሞ አሳዘነው ምናምን ለምትለው እንደውም እኔ እንደዚህ ጠንክሬ እየሰራሁ ያለሁበት ምክንያት አንድ ያዩዋቸው ልጆች አሉ። አንተ በገንዘብ ምልክላቸው ገንዘብ የምትረዳቸው ምን የምትላቸው እነዚህ ልጆች ተደብቀው ህይወታቸውን ተቀምጠው እየኖሩ ያሉ ታዳጊዎች ናቸው። እነዚህ ልጆች በነፃነት መኖር እንዳለባቸው ስለማምን ከተደበቁበት ወጥተው በነፃነት እንደማንኛውም አይነት ሰው እንዲኖሩ የቻልኩትን ነገር አደርግላቸዋለሁ። ሁለት ደግሞ በየቦታው ተበታትነው ያሉትን በየቦታው ተጠፋፍተው ያሉትን አንድ ጎሳነን ብለው የሚያስቡትም እነዛ ማህበረሰቦች መልሶ ወደ አንድ ማምጣት፣ ቤተሰባቸውን ወደ መመለስ፣ ቤተሰባቸውን ወደ አንድ ማድረግ እሰራለሁ። ያንን እንዳደርግ ግን እናንተ የምታውቁትን እውነታዎች በጠቅላላ ነው። ለምሳሌ አንተ አሁን ትናንትናን ጠይቄ ነበረ። ለእነዚህ ሰዎች ገንዘብ ትልካለህ፣ ሲንቀሳቀሱ ይሄን አድርጉ ይሄን አታድርጉ ትላቸዋለህ። እዚህ ጋር ተቀመጡ እዚህ ጋር ተቀመጡ ትላቸዋለህ። ወደ ቤት ቶሎ ግቡ ከቤት ውጡ ትላቸዋለህ። ይሄን ብሉ ይሄን አትብሉ ትላቸዋለህ። ብዙ ጊዜ ይሄንን ነገር እያደረግህ ያለኸው ለምንድን ነው? ከጎሳው የተበተኑ ሰዎች በዚህ ሂዱ ዛት ሂዱ ብዬ ብልበት ምክንያት ጎሳው ጨርሶ እንዳይጠፋ ነው። ጨርሶ እንዳይጠፋ ነው። እነዛኞቹ የሚጋጯቸው ሌላኛው ጎሳ ባገኘበት አጋጣሚ ነው እነዚህ ሰዎች የሚገላቸው። እንደ ሰዎች ናቸው። በቃ መገደል የለባቸው። ምናልባት ትናንትና ስህተት ተሰርቶ ሊሆን ይችላል። ያ በትናንትና መንገድ የሚያልፈው ግን ምንም የማያውቁት ሰዎች ደግሞ መሞት የለባቸው። ለዛም ነው ባሉበት ቦታ ሆነው ነገ የተሻለ ቀን እስኪመጣ ድረስ ራሳቸውን የሚጠብቁ ነው። እዚህ ጋር ሆኑ፣ እዚህ ጋር ተቀመጡ፣ እዚህ ጋር ወጡ እያልኩ እኔ እየነገርኳቸው ያለሁት። ገንዘቡን እስኬት እያመጣ ነው። ገንዘቡን እስኬት እያመጣ ነው የምትረዳቸው ለነሱ። ይኸውልህ እኔ መሀል ላይ ያለሁ እኔ መልእክተኛ ገብቷል። ቅድም እንደነገርኩ ጎሳው ጨርሶ እንዲጠፋ ስላልፈለኩኝ እኔ በዚህ ግቡ በዚህ ውጡ እየተናገርኩ ያለሁት ወይም ደግሞ እንደዚህ አይነት ነገሮችን ማስተላለፍላቸው ያለሁት ማለት ነው። መሀል ያለው ተላላኪ ሚኒስትር። ከዛ በተረፈ ግን አያታቸው ያስተዋወቁኝ ሌላ ሰው አለ። ያ ሰው ነው እንደገና ለእኔ በእኔ አካውንት ለዚህ ጎሳ የሚጠቅሙ ነገሮችን በእኔ አካውንት ገንዘብ እየላከ ነው። እኔ በገንዘብ ቢሆን መደገፍ ካለብኝ እነዛን ሰዎች የሚንቀሳቀሱበትን በጣም የተቸገሩትን
ሰዎች በገንዘቡ እንድረዳበት የሚያደርጉት አያታቸው ያስተዋወቀኝ ሌላ ሰው አለ። ያ ሰው ነው በዛ ሰው አማካኝነት። ማን ነው ሰው? እኔ አላውቀውም። የጎሳው አባል ነው ወይስ? የጎሳው አባል ባይሆን ይሄን ያህል መስዋዕትነት ከፍላለህ ታስባለህ? ታዲያ እንዴት አታውቀውም? አንተ ከጎሳው ጋር እስኪ የኖርክ ሰው እስከሆንክ ድረስ እንዴት አታውቀውም? እኔ አላውቀውም። አያታቸው ናቸው። በአያታቸው አማካኝነት ነው ይሄ ሰውዬ እኔ እንዲያውቀኝ የተደረገው። እሺ፣ በአካል ሳይሆን ኖርማሊ። ኦኬ። በዛ መንገድ ነው። አያትየው ሴት ነው ያሉት? አያትየው የት እንዳሉ እኔ አላውቅም። ከ6 ወሩ በፊት እኮ ወርቁን መኖር የነገረችኝ አያትዬ ነች ብለኛል አይደል? አሁን የት እንዳሉ አላውቅም። አሁን ጊዜው አልቆየም። 6 ወር ማለት ያው እኔም እኮ የራሴ ይችላል ነው። ግን ዳንኤል ኦልሬዲ አያትየው አያት ነች ካልከኝ የወርቁ እናት ለአንተ አያት ነች ካልከኝ በህይወት አለች ካልከኝ እኔ እሷን የማግኘት ግዴታ የለብኝም ወይ ደግሞ እሷን የማግኘት መብት የለኝም አለህ። ግን ምንድነው መሰለህ እኔም የራሴን ህይወት እየኖርኩ ነው ያለሁት። አንድ ብቸኛ እህቴን ከእሷ ጋር ነው እየኖርኩ ያለሁት። ስልክ ሲደወልልኝ ይሄን አድርግ ብሎ ሲሉ የዛ ሰዓት ብቻ ነው እኔ ወደ ቦታው የምንቀሳቀሰው እንጂ ከዛ በተረፈ እኔ የራሴን ህይወት ነው የምኖረው። ስለዚህ አሁን ከዚህ በፊትም ተገናኝተን እንዳወራ ነው ከእህቴ ጋር ነው ቤተከራይተን እየኖርን ያለ ነው። የራሴ ስራ እየሰራሁ ነው ያለሁት እንጂ ሙሉ በሙሉ በጎሳው ታዛዥ እንጂ እኔ አዛዥ አይደለሁም። ስለዚህ ሀያት ያለችበትን ቦታ አትነግረኝም ማለት? እኔ አላውቀውም። ባውቀው ኖሮ እነግርህ ነበር። አላውቀውም። እሺ፣ ተጽፎ ስለነበረው ደብዳቤስ? ስለሱ ደብዳቤ ስነግርህ አያቴ ወሳኝ መልዕክት እንደሆነ ነግራኝ ነበረ። ግን ውስጡ ያለውን ነገር እኔ አላነበብኩም፣ አላውቅም። ታዲያ የት አለ ደብዳቤው? ደብዳቤው ለአንተ በእጅ የሚሰጥ ደብዳቤ ነበር። ያ ደብዳቤ ነበር ማለት ነው። በጣም ብዙ ደከምኩ አንተን አግኝቼ ለመስጠት። ቅድም በነገርኩ ሁኔታ ደግሞ አንተ ማግኘት በጣም ከባድ ሲሆንብኝ ጊዜ አልቻልኩም ብዬ ለአያቴ መልሼ ሰጥቼዋለሁ። ደብዳቤው ለአያቴ መልሼ ሰጥቼ እልሃለሁ። የት አግኝተህ ሰጣት? አላገኛትም ምናምን አላልከኝም? በእሷ በምትልክልኝ ለእኔ እሷ በምትልከው ሰው ነው የሚላላክ ሰው አለ እኮ በእኔና በእሷ መካከል የሚላላክ ሰው አለ። ማን ነው ይሄ ሰው? አላውቀውም። እሺ፣ እንዴት ነው ላገኘው የምችለው? ሲላክ ነው የሚመጣው። እኔ ጋር ባለሁበት አድራሻ ሲላክ ይመጣል። እኔ ከየት እንደሚመጣ አላውቅም። ብቻ በመልእክተኛ እንደሆነ ይነግረኛል። በቃ ደብዳቤው እንዴት ነው ልታገኘው የምችለው? እንዴት ነው ያንን ደብዳቤ ካላገኘው ደብዳቤው መልስ የሚል መልእክት መጣልኝ። አዎ አላገኘውም ብዬ ደብዳቤውን መለስኩኝ። ስለዚህ ደብዳቤ አሁን ይሄ ልጅ የሚያውቀው ጉዳይ አልነበረም። ተላላኪ ግን ኮድ ስለመሰለኝ እሺ፣ ማለት እኔ ይሄንንም ተላላኪ ማግኘት አልችልም። እኔ አሁን ይሄን ተላላኪ እሱ ነው ብዬ እኔ አንተን ከሱ ጋር ለማገናኘት እኔ መልእክት መጠበቅ አለብኝ። ገብቶሃል? ቅድም ነግሬሃለሁ። እኔ መልእክተኛ ነኝ ብያለሁ። ይሄም ሰው እኔ ጋር ተልኮ እንዲያርግ የሚባለው መልእክት ሲመጣ የዛን ጊዜ በትዕግስት ከጠበቀኝ የዛን ጊዜ ላገናኝህ ይችላል ያን ሰው። እሱም ብቻ ሳይሆን አያትህንም ጭምር ልታገኛት ትችላለህ። ግን ትዕግስት ይኑረህ። እኔ ትዕግስት አለኝ። እነዚህ ልጆችን ራሱ እንዴት እንዳገኛቸው በጣም ገራሚ እና ያለው ሁኔታ ይሄ ነው። ትንሽ ታገሰኝ፣ መልእክት ይመጣልኝ፣ የዛን ጊዜ አገናኝሃለሁ። እሺ፣ ያለው ሁኔታ ይሄ ነው። በቃ ግን እባክህን አሁን አንድ ነገር የምነግርህ ነገር ታውቃለህ? ብታምንበትም ባታምንበትም ፕሊዝ ይሄ ቀለበት እጅ ላይ ብታደርገው ደስ ይለኛል። ስለ ቀለበቱ አይመለከትም። ስለ ቀለበቱ እያዘዝኩ አይደለም። በቃ ስለ ቀለበቱ አይመለከትም። ማድረግ አልፈልግም። እሱ የራሴ ጉዳይ ነው። ስለ ቀለበቱ ምንም ነገር ልትለኝ አልፈልግም። ሲጀምር ይሄ ቀለበት ሁሉም ሰው የሚያደርገዋል፣ ሁሉም የጎሳው አባል ያደርገዋል የምትለው ነገር ላያሳምነኝ ይችላል። ምክንያቱም ከዚህ ቀደም ልጆቹን ሳገኛቸው እና ለምን ሳገኛቸው አላየሁባቸው፣ ቀለበቱን አላየሁም እጃቸው ላይ። ያለየበት ምክንያት ምንድን ነው መሰለህ? ከአንተ አይራቅ እንጂ ገብቶሃል? ከእጅ ላይ አውጥተህ ስትፈልግ ኪስ ውስጥ ታስቀምጠው ትችላለህ። ወር አሁን ለምሳሌ እኔ የአንገት ሐብል አለ። አንገት ሐብሉ አሁን በታች ያለው ምን እንደሆነ አይታይም። እንዲህ ማንጠልጥልም ታስቀምጠው ትችላለህ። ኪስ ውስጥም ታስቀምጠው ትችላለህ። ከአንተ ግን መራቅ የለበትም ቀለበት። በዛ መንገድ ነው እነዛ ያገኛቸው ሰዎች
የሚያሳድዷቸውን ሰዎች ሽሽት አንገታቸውም ላይ አድርገውት ሊሆን ይችላል። እጃቸው ላይ አድርገው አይተውት እንዳይለዩዋቸው ኪሳቸው ውስጥም ሊያደርጉት ይችላሉ። ብቻ ከአንተ አይራቅ ያዘ ከአንተ አይራቅ እንጂ ካልሲ ውስጥም አስቀምጠው ችግር የለውም። ብዙ ጥሩ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ የንግድ ሱቅ በመርካቶ ተክለ ሃይማኖት ለሽያጭ ያቀረብን ሲሆን ቢያሻው ነግደው አሊያም አከራይተው የሚያተርፉበትን የንግድ ሱቅ ከግራውንድ ፍሎር ጀምሮ የተለያዩ የካሬ አማራጮችን ይዘንላችሁ ቀርበናል። በተጨማሪም በዓሉ ምክንያት በማድረግ በድርጅቱ ተይዞ የነበረውን የፓኖራሚክ ቪው ያለውን የመኖሪያ አፓርትመንት ብሎክ የአዲስ አበባ እምብርት በሆነችው ፒያሳ ላይ ለአጭር ጊዜ በሚቆይ የማስታወቂያ ዋጋ ባለ 1 መኝታ 4.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ አሊያም 10%ን ከፍለው ቀሪውን በግንባታ ሂደት የግሎ ያድርጉ። የዝቅተኛ ፍሎር አማራጮችም ስላሉን ፈጥነው ይደውሉ። ሜሪት ፕሮፐርቲስ። አይዞህ ግን ተረጋጋ። ይኸውልህ ወንድሜ አንድ ነገር የምነግርህ ምንድን ነው መሰለህ፣ ተረጋጋ። ሁሉ ነገር ሲገባ የዛን ጊዜ እንዳታዘን። ሲገባ ታዝናለህ። አንድ ነገር በእርግጠኝነት የምነግርህ ምንድን ነው ታውቃለህ? ወደፊት የዚህ ጎሳ ትልቁ ጠባቂ ብትሆነው አንተ ነው። የጎሳ ጠባቂ መሆን አልኩ። ቆይ ንገረኝ፣ ጥቅሙ እኮ ስላልገባህ ነው። ጥቅሙ ስላልገባህ። ስለዚህ ተረጋጋ፣ ራስን አረጋጋ። ሌሎች ጥያቄዎች ምናምን ነገር ሊኖሩ ይችላሉ። እነዛን ጥያቄዎች ሁሉ የሚመለሰው በትዕግስት ነው እንጂ እንዲቸኩልህ አይደለም። ቅድም ነግሬሃለሁ። አያትህን ማግኘት ትፈልጋለህ። አያትህ ጋር ብዙ ሚስጥሮች አሉ። ብዙ ማወቅ የሚገባ ብዙ ነገሮች አሉ አያትህ ጋር። አያትህን ግን የምታገኘው በትዕግስት ነው እንጂ ቸኩለህ አይደለም። ስለዚህ ያለው ሁኔታ ይሄ ነው። ራስን አረጋጋ። ማግኘት ያለብህን ነገር ማግኘት በምትችልበት ፍጥነት ሳይሆን ማግኘት ባለብህ ጊዜ ነው የምታገኘው። ስለዚህ ቅድም ነግሬሃለሁ። በቃ ትዕግስት ይኑርህ። እኔ ጋር መልዕክት ሲመጣ እኔ ጋር ከአንተ ጋር ኮሚኒኬት እናደርግና ያለው ነገር እየተነጋገረ እኔ ከአያት ጋር ያገናኛል። አንተ ብቻ ታገስ። ያለው ሁኔታ ይሄ ነው። እሺ፣ በተቻለ አቅም ግን አዲስ ነገር ካለ ወዲያው እንድታሳውቀኝ እፈልጋለሁ። በተለይ ደግሞ ስለ ወርቁ አዲስ ነገር ካለ ቶሎ እንድታሳውቀኝ እፈልጋለሁ። እኔ ችግር የለውም። መልዕክት በደረሰኝ መንገድ ይሄ ነው ምናምን ብዬ ላሳውቀኝ ይችላል። እሺ፣ በቃ ይሄ ነው። እሺ፣ ለማንኛውም ውድ ቤተሰቦች የዛሬው ነገር ትንሽ ያልተፈታ ነገር አለው ማለት ከእናቴ ጋር ያልጨረሰው ነገር አለ። እናቴም አሁንም የደበቀች ነገር አለ። ታውቃለች ስለዚህ ቀለበት ብቻ አላቅም። ለምን ለመደበቅ እየፈለገች እውነታው ላይ እንደደረስኩ እያወቀች ለምን ስቲል እስካሁን ድረስ ለመደበቅ እየሞከረች እንዳለች ምንም ሊገባኝ አልቻለም። ለማንኛውም እስኪ ቀጣይ ከቡድኑ ጋር መነጋገር ያለብኝ ተነጋግሬ አዳዲስ መረጃዎች እየመጡ ስለሆነ እነዛን መረጃዎች እንግዲህ በማጠናከር እርምጃችንን እንቀጥላለን፣ ጉዟችንን እንቀጥላለን። አብራችሁን እስካሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር አብራችሁ ይሁን፣ ከሁላችሁም ጋር ይሁንልኝ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮዬን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። እወዳችኋለሁ። መልካም ቀን ይሁንላችሁ።